ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? እንግዲህ ትናንትና ቪዲዮ አልሰራሁም ነበር ማለት ነው። በነማን ልበላችሁ እኔ እንጃ። ትናንትና በጣም አይቼዋለሁ ቪዲዮውን፣ ግን በጣም በሚገርም ሁኔታ አብርሽ ለልጁ እናት እንደዚህ ክብር ማሳጣት፣ ዝም ብሎ ጥልቅምቅም እያመጣ እንደዚህ የሚያሰድባት እንደዚህ እንትል የሚላት እኔ እሷ ራሱ እኔ ምን ሆና ነው እኔ እኮ አሁን የገረመኝ የእሷ አሁን ግማሾቻችሁ ታርቀዋል ብለው የለጠፉትን ነው እንትል የምትሉት፣ ግን ውስጡ የተናገረው የሚናገረው ነገር በጣም የሚደብርና የሚያስጠላ። እኛም እንድንጋባ ተፈቅጂልናለሽ ወይ? እኛም እንደዚህ እንድናረግ እኔ እውነትም ድራማ መሆኑ በዚህ ነው የምታዩት ማለት ነው። እኔ በትክክለኛነት አሁን ድራማ ነው በቃ። እና እውነተኛ ቢሆን ሁልጊዜ እየተገኘች የእነሱን ቻናል ማሞቅ አለባት እንዴ? ማሟሟቅ አለባት እንዴ ሩታ ማለት ነው። ያን ያህል ይኸው አሁን ሄርሜላ በቃ ከህይወታቸው ወጣች። አሁን በኋላ ሄርሜላ ወደ እነሱ አትመለስም ማለት ነው። ደግሞ ፍቅር ስትጨርስ ደግሞ ሌላ ሰው ትመጣለች። እንደገና ሌላ ሴት ትመጣና እሷኑ ታዋርዳታለች፣ ትሰድባታለች። ይህ ሁሉ እንዴት ነው? ሄርሜላ በቃ 100,000 እስከምትገባ ነበር ይሄ ሁሉ የተደረገው። ገባች በቃ አሁን የራሷን ህይወት የራሷን ላይፍ እየኖረች ነው ያለችው። ለምን በቃ እንደዚህ አይነት ነገር ወጣች ማለት ነው። እናንተ ግን ሩታ መቼ ነው የምትወጪው ከዚህ ላይፍ፣ እዚህ ሁኔታ፣ ከዚህ ድራማ መቼ ነው የምትወጪው? እኔ በጣም ነው ትናንትና ከትናንት ወዲያ አይታችኋል እንዴት እየዛተችባት እንደሄደች፣ እንዴት እንዳረገቻት። አንቺ ነሽ እንደዚህ እያረግሽኝ፣ አንቺ ነሽ እንደዚህ እያረግሽኝ፣ አንቺ ነሽ እንደዚህ ብለሽ እንግዲህ ከትናንት ወዲያ በሩታ ቻናል የእንትን ያለው ማለት ነው የተለቀቀው። ትናንት ደግሞ በፍቅር ቻናል። አይገርምም? እኔ በጣም የሚገርመኝ ዛሬ ደግሞ ጠብቆ እንግዲህ በማን ቻናል እንደሚለቀቅ ጠብቆ። የዛሬው ደግሞ እኔ በጣም ሩታ ራስሽን ማስከበር አቃተሽ ወይ? ራስሽን መሆን አቃተሽ ወይ ነው የምለው። እንደው ምንም ገንዘብ ቢሆን እኔ እንዲህ እየተዋለድኩ ሚዲያ ላይ እንደዚህ እየተቃለልኩኝ እንደዚህ። አሁን እኮ ፍቅር የመጣችው ካለ ምክንያት አይደለም ብሏል እሱም። ፍቅር የመጣችው ሩታና ብልሽን አስታለኩ ልትል ነው የመጣችው። ባለፈውም አይታችኋል። እና እሱ ነው አሁን እንደሱ ብላ ነው። እና የፍቅርም ጮኛ ነኝ ምናምን የሚለው ትናንትና ቪዲዮ ለቆ ነበረ። ሰውን አትመኑ ምናምን እያለና አንዳንዴ የራሳችሁን ሁኑ ነው የምለው። እኔ በጣም የሚገርመኝ የሩታ ሁኔታ እንዴት ይህን ያህል በቃ እንዲህ ሁልጊዜ ሲጠራሽ እሱ አትሄጂ ቤተሰብ ሁሉ ተዩ ያለሽ፣ አንቺ ግን ምንም መተው አልቻልሽም። ሁልጊዜ እኮ ይህ ዛሬ ድራማ ባይሆን እንትን ባይሆን ኑሮ ለምን እንደዚህ እንስራ እንደዚህ እንበል እየተባባሉ እየተመካከሉ ነው የሚመጡት። ህዝቡን እንደዚህ እናድርገው። አሁን እውነት አብርሃምና ሩታ ተለያይተዋል ብላችሁ ታምናላችሁ? አትመኑ። ለምን? ገንዘብ ነው። አሁን ገንዘባቸውን እንትን እስከሚሉ የጀመሩት ሊኖራቸው ይችላል። ወይ ቤት ጀምረዋል፣ ወይ ቤታቸው አላለቀም። ስለዚህ እንደዚህ መስራት ካልቻሉ ደግሞ ያ ቤት የነሱ ነው ተብሏል። እንግዲህ ገና አላለቀም። እሱ እስከሚያልቅ ድረስ ግዴታ መስራት አለባቸው። ለምን? እየተሰደቡም እሷ አይደለም የሚሰደበው፣ እሷ ነች እየተሰደበች ያለችው። እሷን ሴቶች እየመጡ እንትን የሚሏት። እሷ ግን ያው የገንዘብን እንትን ስለምታውቀው የገንዘብን ጥቅም ስለምታውቀው ቢሰድቡኝም እኔ ምን አገባኝ ገንዘቡን ላገኘው እንጂ ነው። ግን እዚህ ጋር ልጅሽ ወደፊትም የሆኑን አይደለም ወደፊትም የምትወልጃቸውን ልጆችሽን እነሱንም ማሰብ አለብሽ ብዬ ነው የማስበው። ካለ እንጃ የሆነ ምንድን ነው የሚባለው? በእናታችሁ እኔ እንደዚህ አይነት ነገር በጣም ነው ከባድ ነው የምታዋቸው ነገሮች። እንደዚህ አይነቶች ነገሮች ይከብዳሉ። በእኛ በኢትዮጵያ ባህል ደግሞ ያልተለመደም ስለሆነ እኔ እንጃ። እንግዲህ የእናንተ ደግሞ እንዲህ እየተሰዳደባችሁ ከሆነ ቀጥሉበት። እኔ በጣም ነው የተናደድኩት። ትናንት ወደ ያንን ሁሉ ተባብለው ደግሞ ትናንትና አብርሃም መንጣቱ አብሮ መንጣታቸው እንደዛ እንዴ! እሷ ነይ ስትባያት ትንጭ ተባለች። ይሄ ዛዳ ምንድን ነው? ሁልጊዜ ነይ ስትባል
መንጣት እኔ ትክክል ነው ብዬ አላስብም። እኔ ትክክል አይደለችም ሩታ። የኔን ስም አታንሱ። ይሄን በቃ ታያችሁ ያንሱ አይበሉሽ፣ ምን ቸገረሽ? የኔን ስም አታንሳ አንተ። በየሄድክበት ሩታ እንደዚህ ነች፣ ሩታ እንደዚህ ነች አትበል። እንዲህ እያለሽ አይደል እንዲህ ከፊትሽ ምን በየሄደበት ነው የሚያነሳሽ? ፊትሽ አይደል እንዲህ ሩታ ጠባዋ እንደዚህ ነው፣ ሩታ እንደዚህ ነች እያለሽ አይደል እንዴ ፊትሽ ላይ ምን ውጭ እንትላለች? ከፊትሽ ላይ ስምች ያስቆምሽውና እና ለማንኛውም ውድ ቤተሰቦችሽ ላይክ እያረጋችሁ፣ እኔ ግን ድራማቸው መቼ እንደሚያልቅ ብቻ ክፍል ስንት እንደሆነ እኔ መጨረሻውን ብቻ እንደ የእነሱ መጨረሻ ስንል እኛ እንደው መጨረሻችን እንዳይደርስ ብዬ ነው እንትን እምለው። የእነሱስ መጨረሻ የለውም እናቴ፣ መጨረሻ ያለው አይመስለኝም። እና በቃ የእኛን መጨረሻ ያሳምርልና ደዋ የእነሱስ አያልቅም። ስለዚህ እኔ በጣም ከባድ ነው። አሁን ትናንትና እንግዲህ አይታችኋል። ሁሉም እኔ ምን እንደምላቸው አላውቅም። ሁሉም ሲደባደቡና እንትን ሲሉ ነው የምተዋቸው። ሁሉም እዛ ጋር ወይ እውነተኛ እኮ ድብድብ አይደለም። እውነተኛ እኮ ሲደባደቡ አተዋቸውም። እኔ እኮ በጣም የሚገርመኝ ነገር አሁን ደግሞ ቆይታ ያላችሁ ፍቅር ጠፋች ብለው ይመጣሉ። ፍቅር ጠፋች፣ ፍቅር ታገተች ብለው ደግሞ ቪዲዮ ይሰራሉ ማለት ነው። የእነሱ እንደዚህ ነው መጨረሻቸው ቻናላቸው።